ሄኖክ ለጽናት ያስቀመጠውን መርዝ እንግዲህ የኔ ጌታ የኔ ሚስኪን ማለት ነው ኪራዬ አንስቶ ግጥም አደረገው። እሱም ደግሞ ተንዘፈዘፈ፣ ራሱን ስቶ ወደቀ። ጽናትዬ ኪራዬ ነው ቆየት ነው ያለኸው? ቆየት ነው የኔ ኪራ? እኔ እኮ ምንም አላውቅም አልሰማሁም። እውነት የሞተ እኮ አስመሰለችው ማለት ነው። ጽናት ግን በዚህ ልክ እስከተመልከቱ ነፍሷ እስከሚወጣ ድረስ እያፈቀረችው፣ ነገር ግን አሳልፋ ለሀሴት ልትሰጣት ነው። ሀሴት ፍቅር እያሰኛት ነው። ፍቅር አሰኝቷታል። ብቻ የእውነት ማለት ነው። እኔ እንጃ ምን እየተሰማሽ ነው? አረ ሀሴት ረጋ በይ። ብቻ ግን የሆነ ነገር እየተሰማኝ ነው ብላ እርፍ ብላለች። እና አንዳንድ እያለ ነው ጽናት በገዛ እጅሽ ተበላሽ ማለት ነው። ሀሴትዬ ፍቅር ይዟታል ከኪራ። እንግዲህ ኪራን ስታይ በጣም ደስ እያላት ነው። አንዱ ምልክት እንግዲህ የፍቅር ምልክት ይሄ ነው ማለት ነው። ስታፈቅሩ እንደዛ ደስ ይላል። ሂዳ ስለ ኪራ እንግዲህ ጽናትን ስታጣራ ነበረ። እንዴት ነው ኪራ ጥሩ ልጅ ነው አይደል እያለቻት ነው። አዎ ኪራ ማለት ከራሱ ይልቅ ለሰዎች አሳልፎ የሚሰጥና የሚያስብ ልጅ ነው። ግን ደግሞ ለምን ጠየቅሽኝ እያለች ነው። አይ ዝም ብዬ ነው ታውቂያለሽ፣ ድሮ እኮ በልጅነታችን ያን ያህል ደረቅ ልጅ ነበረ እና የሚሉትን ሁሉ አይሰማም ነበር እያለች ለጽናትን ማጣራት ጀመረች። እሱማ ልክ ነሽ፣ ግን ደግሞ አንዳንዴ እንግዲህ ያጋጥማል እንደዚህ ነው እያለች ጽናትን መለሰችላት። እኔ እኮ እያዋላ አይደለም እና እሺ ለዚህ ብቻ ነው የመጣሽው ወይስ ደግሞ ሌላ ነገር አለ ስትላት፣ አይ እኔማ የመጣሁት ምግብ ላሰራሽ ነበረ፣ ግን ደግሞ አልችልበትም። ምን ኪራ ምን ሊበላ አለች። ምን ማለቴ? እሺ ምኑ? እሺ ግን ኪራ ስትል፣ አይ ማለቴ አሁን ከሆነ ብዬ ነው ብላ ዝም ብላ ቀጥፍጥፍ ብላ ወደ ራሷ ተመለሰች። ጽናትዬ መዋረድሽ ነው እንግዲህ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን ሰላም ነኝ። በዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ጽናት ድራማ እንደቀጠለ ይገኛል። የሄኖክ ክፋት ማንም ሴት እኔን ረግጠኝ አታውቅም፣ እኔ ግን ረግጣቸዋለሁ እንጂ እያለ ለጽናት እንግዲህ ሴራውን እየጎነጎነላት ነው። ግን በዚህ ሰዓት አይናፋር ሰው መገኘቱ በጣም ይገርማል እያለ ሲያሽኮረምማት ነበር። ምን ማለት ፈልገህ ነው? እኔ ምልክ አንተ ልጅ ግን ስራ የለህም እንዴ? አረ ሂድልኝ፣ እኔ እባክህ ስራ አለኝ አለችው። አይገርምሽም? ግን ምን ችግር አለው? ፍቅር እኮ ደስ የሚል ነገር ነው። እኔ ቦታ ልሰጥሽ እየፈለግኩኝ ነው። እንደምም እኮ አንደላቅቄ ነው የማኖርሽ አላት ሄኖክ። እኔ ምልክ ታውቃለህ፣ እኔ የህይወቴ ተመችቶኛል። ሲቀጥል እኔ ካንተ ጋር እንደዚህ ላወራ ሳይሆን የመጣሁት ሰርቼ ለመለወጥ ነው ብላ ልክ ልኩን ነገረችው። አይ ፍቅር እኮ ደስ ይላል ሲል፣ እሱማ ደስ ይል ነበር አለች። ማለት ፍቅር ይዞሽ ያውቃል እንዴ አላት። አይ ብላ ኩልትፍትፍ አለች። እሱስ ሄኖክዬ ያልሰማኸው ጉድ የኪራ ፉንቃ ነበረች ማለት ነው። እና ለእንትና ስትነግራት ለሰኒ እና ለምሩ ስትናገር የእውነት ልጁ በጣም ኦቨር ሄዷል። ነገር ግን ኪራ እንኳ እያየ መልስ እየሰጠው አይደለም። ልጁ ግን ወጥ ረግጧል እያለች ስታወራ ነበረ ማለት ነው። እውነትም ወጥ ረግጧል ሄኖክ ተብዬው በጣም ሀሴትን ሳይቀር እንግዲህ እያስፈራራት ነው። ወንድ ነኝ እያልሽ አይደለም እንዴ? ቆይ አንቺ ግን እኔ ጋር ሳወራሽ ብቻ ነው አይደል እንደዚህ በቃ የምትላላጭብኝ እያለ እየሰደባት ነበር። አንተ እኮ ታውቃለህ በቃ እውነት አንቺ አርጅተሻል ስላት፣ አንተ ራስህ አእምሮህ እኮ አርጅቷል ምንም አይሰራም እያለች ስትሳደብ ነበረ። ምሩና ናሆሚ የነሱ ፍቅር ይለያል። የእውነት አዝሏት እንደዛ እየሄደ እንደዛ እየተዝናኑ በጣም ደስ የሚሉት ምሩና ናሆሚ ማለት ነው። ምሩና ናሆሚ እነ ኪራ ጋር መጥተው እንደ ሚስትየዋ ዛሬ ግን የደበረች ትመስያለሽ አላት። ምን ላርግ ብለህ ነው ናሆሚ? ምክንያቱም ያሁሉ ሳቅ ያሁሉ ደስታ እስኪ ተመልከተው ጠፍቶ ደብዝዞ አሁን ያለንበትን ይታይሃል ግን አለችው። ምን ይደረግ ብለሽ ነው? ግን ደግሞ ምን ማድረግ እንዳለብኝ እንኳ አላቅም አላት። ልክ ነህ፣ ብቻ ግን ሁለቱም ያሳዝናሉ አለ
ሀሴትዬ ሀሴት በጣም አሁን አስቸጋሪ ሁኔታ ነው ያለችው። ምክንያቱም ከኪራ ጋር ደብሮኛል እባክሽ ዛሬ ወጣ እንበል ሲላት እሺ ብላ ወጥተው ሲዝናኑ እንዲሁም ደግሞ አንዳንድ ወሬዎችን ሲያወሩ ነበር። እናተ ግን ለምንድን ነው ሌላ ልጅ አልወለደችው አለችው። አይ በእርግጥ እኔ ከተወለድኩ በኋላ ብዙ ጊዜ ሞክራ ነበር፣ ግን ደግሞ ፈጣሪ ልጅ ሊሰጣት አልቻለም አላት። ከዛም በኋላ እሷ አይ ለነገር እኮ አንተ ምርጥ ልጅ ነህ፣ ቆንጆ ነህ፣ ጸባይ አለህ፣ በቃ አንተ ትበቃለህ አለችው። አረረረ ማኖቹ ሴቶች እንደሚጀነጀኑት እየጀነጀንሽ ነው እንዴ አላት። አይ አረ እንደዛ እንኳ አይደለም፣ ብቻ ግን እንደዛ ስለሚሰማኝ ነው አለችው። ከዛ ፈገግ አለና እሺ ይሆንልሽ፣ ለማንኛውም እና ያው ጋሼ ደግሞ ዛሬ አባቴ ደውሎ ነበረ። ውይ እንደው አባትሽ አንድ ቀን ሳላገኛቸው እንደው ምን ይሉኝ በቃ ገደሉኝ አላት። አረ ችግር የለውም ስራ ነው ብያለሁኝ እኔ አለች ሀሴት። ግን አንቺ ሰሞኑን ስፖርት ትሰሪያለሽ እንዴ? ማለቴ ስትሰሪም ሆነ ምን ስትይ ስትነሺ አይቼሽ አላውቅም አላት። አይ ኪራ እኔማ በሌሊት ተነስቼ እሰራለሁ፣ ነገር ግን አንተን ላለማሰራት ትቼው ነው አለችው። ለምን? አንድ ሰው የሆነ ነገር ማድረግ ያለበት በፍላጎት ነው እንጂ ተገዶ አይደለም። ስለዚህ እኔ ደግሞ እያስገደድኩት ስለመሰለኝ ለዛ ነው። ሀሴትና ሰኒ ካፌ ተገናኝተው እንዴ የጠፋ ሰው እንዴት ደግሞ ዛሬ አስታወሽኝ? ሳ አዎ ቤት እኮ ደብሮኝ እባክሽ። ከዛም በኋላ ስፈልግ አንቺን አገኘሁና ወደ አንቺ ጋር ደወልኩኝ። ይሄማ ጥሩ ነው፣ ቢያንስ የአንድ ሰው ድብርት ማላቀቅ ልጅ ነኝ ማለት ነው አለች እያሉ ሲሳሳቁ፣ ከዛ ስለ ጽናትም እያወሩ ነበር። ምን ጽናት እኮ በጣም እጅግ መልካምና ጥሩ ልጅ ነች እያለች ሰኒ ለሀሴት እየስታወራት ነበር። በጣም ልክ ነሽ፣ እንደዚህ አይነት ልጅ ትመስላለች እያሉ ስለ አንቺ ታሪክ አውሪኝ እያለች፣ ግን እስካሁን ድረስ ለሰኒ ሀሴት ምንም አይነት ምስጢር እያወራቻት አይደለም። እሷ የምታወራው ለኪራ ነው። ምክንያቱም ለኪራ እኮ ወይኔ አምላኬ፣ ቆይ ኪራን ሳገኘው ለምንድን ነው ግን አፌ ቁጥብ የማይለው? ዝም ብዬ ማውራት ነው ስራዬ እያለች እየተደመመች ነው። ምክንያቱም ከኪራ ፍቅር ይዟታል ልጅቷ፣ ማመን ስላልፈለገች ነው እንጂ። ጽናትዬ ፀጉሮቹን እያሻሸችው መጣችና እንደው አይኗ ደም ለብሶ ሄደ ማለት ነው። ቆይ ምን እየሆንኩኝ ነው ግን እኔ ይሄን አይደል እንደምፈልገው? ስለዚህ ለምንድን ነው የሚደብረኝ? እያለች ነበረ። ሀሴት ምግብ መስራት አልችልም ስትል ወይኔ አምላኬ፣ ጭራሽ አቀራርቤም ደግሞ ገና ከስር እስከ መሰረቱ እስከማሰረጥን ድረስ በቃ እንደሆነ ያንቺ ህይወት ማለት ነው፣ ከሰው ቤት አትውጪ ያለች ጽናት እያለች በራሷም እያዘነች ነበረ። ወይ ሄኖክ ነገር እንደ ደሜን እያፈላው ነው። ሄኖክ እንግዲህ ቆይ እሰራልሻለሁ ብሎ መልሱን ለጽናት አዘጋጅቶላት፣ ኪራ ደግሞ መጥቶ እንዴ አንቺ ልጅ አትሰሚም እንዴ አላት። ኧረ እኔ አልሰማሁህም፣ ምን ፈልገህ ነው ግን? ውሃ ነበረ፣ በቃ እሺ አመጣልሃለሁ። አይ ይሄን ልጠጣው በቃ እዚህ የቀረበውን አላት። ኧረ ኖ እሱንማ አትጠጣም ማለት ምን ችግር አለው? አይ ማለቴማ እኔ የጠጣሁት ነው፣ የኔ ትንፋሽ ነው። ውይ አታካብጅ እስኪ፣ እኔ አሁን ጥሜን ቁርጥ እንዳደረግልኝ ነው የምፈልገው አላት። እንደዛ ረተው አለችው። አረ ችግር የለውም ብሎ ግልብጥ አደረገው ውሃውን። ትንሽ ከቆየ በኋላ ፊልም ተነቀለ። ከዛ ጽናትዬ መሬት ዋጣት፣ ተሳልቃት። አምላኪ ወይ አሁን ደህና አልነበር ወይ? ምንድን ነው የሆነው? በቃ እና አሁን ጋር ደውዬ ሆስፒታል መሄድ አለብን ስትለው፣ ኧረ አንቺ ልጅ አታሳብጂ፣ አሁን ምንም አልፈልግም፣ ሂደሽ ውሃ አምጪልኝ። ውሃውን ጠጥቶ እሺ ክላስህን ሂድ ስትለው፣ ኖ እዚህ ነው የምተኛው ብሎ እዛው ተኛ። ቆይ ምንድን እየተካሄደ ነው ያለው? ቆይ ምንድን ነው ያደረግኩት? ምን ሆኖ ነው ልጁ እያለች በጣም ተጨነቀች። አይ ደግሞ በቃ ሊደርብለት አለችና ምስኪን ደረበችና 3 ሰዓት ሆነው እኮ
ግን ደግሞ እስካሁን ድረስ ምንም አይነት ነገር የለም፣ ምንም አይነት ምልክት እያሳየ አይደለም። ወይኔ አምላኬ እያለች ስትጨነቅ ነቃ። እንዴ አልቀሰቀሽኝም ነበር እንዴ? ብዙ ተኛው እንዴ አለ። አዎ ተኝተሃል። ለምንድን ነው ታዲያ አልቀሰቀስሽኝ? ምን ሆነሽ ነው ጽናት አላት። አይ አንተ እኮ ነህ ልተኛ ብለህ። ምን እየሄድኩ ነው? አሁንማ ከዚህ በኋላ የእብዶች